በብዙዎቻችሁ ጥያቄ መሰረት የተሻሻለው የተጨማሪ እሴት ታክስ ቫልዩ አድ ታክስ ቫት ታክስ ምን አዲስ ነገሮች ይዟል ንገረን ባላችሁኝ መሰረት በዛሬው ፕሮግራሜ ይህንን የማስቃኛችሁ ይሆናል ማለት ነው። ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ እንደሚታወቀው ኢትዮጵያ የቫልዩ አድ ታክሷን ወይም የተጨማሪ እሴት ታክሷን አሻሽላለች እና እነኚህ የተጨማሪ እሴት ታክስ አዋጅ ከበፊቱ አዋጅ በምን ይለያል የሚለውን አንዳንድ ነጥቦች ላነሳላችሁ እዚህ ተገኝቻለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። እንግዲህ ነባሩ የተጨማሪ እሴት ታክስ አዋጅ ከወጣ ከ20 ዓመታት በላይ ተቆጥሯል። እስካሁን ድረስ በአገሪቱ የኢኮኖሚ እንቅስቃሴዎች ውስጥ በርካታ ለውጦችም ተደርገዋል። አዋጅ ቁጥር 1341/2016 እነዚህ ለውጦች እንዲያካትት የተደረገ አዋጅ ነው። ይህ የተጨማሪ እሴት ታክስ አዋጅ ምን አዲስ ነገርን ይዟል የሚለውን አንድ በአንድ ማየት እንጀምር። የመጀመሪያ የአዋጁ ተፈጻሚነት ወሰን ሰፋ እንዲል ተደርጎ ተደንግጓል። በማንኛውም የዕቃ ግዥ ወይም አገልግሎት የተከፈለ ማንኛውም አቅርቦት ላይ ታክስ የሚከፈልባቸው ዕቃዎች ወይም አገልግሎቶች ከውጭ ሀገር ወደ ሀገር ውስጥ ማስገባት ላይ ተፈጻሚ ይሆናል። ኢትዮጵያ ውስጥ ቋሚ የመኖሪያ አድራሻ ወይም የንግድ ፍቃድ ሳይኖራቸው አገልግሎቶችን ሩቅ ሆነው አገር ውስጥ ላሉ ተጠቃሚዎች የሚያቀርቡ ስለሆነ ኢትዮጵያ በምትከተለው የዴስቲኔሽን መዳረሻ መርህ መሰረት አቅርቦቱ ኢትዮጵያ ውስጥ እስከሆነ ድረስ ታክስ የሚመለከታቸው እንደሆነ በአዋጁ ላይ በግልጽ ተቀምጧል። በዚህም መሰረት በፊት ከነበረው የተጨማሪ እሴት ታክስ አዋጅ ተፈጻሚነት ወሰን አንጻር ሲታይ ይሄኛው የተፈጻሚነት ወሰን ሰፋ እንዲል ተደርጓል ማለት ነው። ሌላኛው ለተጨማሪ እሴት ታክስ የሚታየው ዋጋ መነሻ ወይም የመነሻ ዋጋ የሚለው ትርጉም በግልጽ መደንገጉ እንደ አንድ አዲስ ነገር የሚወሰድ ሲሆን በተጨማሪ እሴት ታክስ ዕቃ ወይም አገልግሎት ዋጋ የምንለው ማንኛውም ሰው ለአቅርቦቱ በቀጥታ የሚሆን በተዘዋዋሪ የከፈለው የገንዘብ መጠን በተለይም ዕቃ አቅርቦት በሚሆንበት ጊዜ የዕቃ አቅርቦቱ መያዣ ዕቃ ካለው ዕቃ መያዣው ተመላሽ ቢሆንም እሱን ታሳቢ ሲያደርግ የዕቃ መያዣውን ጭምር ታሳቢ ተደርጎ የሚከፈለው ዋጋ በተጨማሪ እሴት ታክስ አቅርቦት ዋጋ ተደርጎ ይወሰዳል። በአቅርቦቱ ምክንያት የተከፈሉ ሌሎች ማናቸውም የታክስ አይነቶች ቀረጥ፣ ኤክሳይዝ ታክስ፣ ሱር ታክስ እንዲሁም አገልግሎት ክፍያዎች፣ ሰርቪስ ቻርጆች የሚሏቸው ክፍያዎች ካሉ እነሱም ሁሉ አጠቃሉ ተጨማሪ እሴት ታክስ እንደ ዋጋ ተደርጎ ሊወሰድ ይችላል ማለት ነው። ሌላኛው ከተጨማሪ እሴት ታክስ ነፃ የሚሆኑ ምርቶችን በተመለከተ የተደረገው ማሻሻያ ነው። የተጨማሪ እሴት ታክስ ነፃ የማድረግ ዓላማ ገቢ መጠኑ ዝቅተኛ የሆነውን የህብረተሰብ ክፍል ጫና ለመቀነስና የውጭ ንግድ ኤክስፖርትን ለማበረታት ተብሎ የተለያዩ ዘርፎች ከተጨማሪ እሴት ታክስ ነፃ ሆነው ቆይተዋል። ነገር ግን የነበረው የታክስ ዓላማ ከታሰበለት ዓላማ ውጭ ሆኖ ብዙዎችን ከታክስ ነፃ አድርጎ ስለነበር እዚህ ላይ ማሻሻያ ተደርጓል ማለት ነው። በዚህም መሰረት ነፃ ተደርገው ከነበሩ ውስጥ ትክክለኛው ምክንያታቸው በቂ የሆነ ምክንያትም የሌላቸው ወደ ታክሱ እንዲካተቱ ተደርጓል ማለት ነው። ሌላኛው ከተጨማሪ እሴት ታክስ ነፃ የማድረግ የመድኃኒት አቅርቦትን በተመለከተ ስልጣን ለገንዘብ ሚኒስቴር ተሰጥቶ የቆየ ስልጣን ነበር። አሁን ላይ ሙሉ በሙሉ ተነስቶ የመድኃኒትና ፈንድ አቅርቦት መስሪያ ቤት ብቻ ስልጣኑ ተሰጥቶታል ማለት ነው። ነፃ የመሆን መብት በቀጥተኛ ጥቅም ላይ የሚውሉ የመጨረሻ ምርቶች ላይ እንጂ በግብዓቶች ላይ ተፈጻሚ እንዳይሆን በአዋጁ ተደንግጓል። በዚህ መሰረት እነዚህ በማከለ መልኩ ከተጨማሪ እሴት ታክስ ነፃ መሆን ያለባቸው ተብለው የተዘረዘሩ ግብይቶች ምን እንደሆኑ በአዋጁ አንቀጽ 10 ላይ በግልጽ ተደንግጓል ማለት ነው። ሌላኛው የማሳወቂያና የመክፈያ ጊዜ 1 ወር መሆኑ ነው። ይህም የግብር ከፋዮች በአካል በመገኘት ሳይሆን ቴክኖሎጂን በመጠቀም ታሳቢ አድርገው ግብራቸውን እንዲያሳውቁና የግብር መክፈያቸው ጊዜ አንድ ላይ እንዲሆን ታስቧል ማለት ነው። ሌላኛው ለተጨማሪ እሴት ታክስ ለመመዝገብ ያለው መስፈርት ሲሆን በግዴታ የሚመዘገቡ ዓመታዊ ሽያጭ መጠን ወይም ትሬሾልድ 2 ሚሊዮን ብር የሆነ ሲሆን በፈቃደኝነት መመዝገብ የሚችሉ መስፈርት ደግሞ ዓመታዊ ሽያጭ መጠናቸው ትሬሾልዳቸው 1 ሚሊዮን በሚል አዋጁ አስቀምጧል። ከ1 ሚሊዮን በታች
ቲኦቲን ሰብስበው ለሰብሳቢ መስሪያ ቤቱ ገቢ እንዲያደርጉ በግልጽ ተቀምጧል ማለት ነው። ሌላኛው የሚነሳው ነገር መሰረታዊ ድንጋጌዎችና የአስተዳደር ድንጋጌዎች መለየቱ ነው። መሰረታዊ ድንጋጌዎች በአዲሱ የተጨማሪ እሴት ታክስ አዋጅ ላይ የደነገገ ሲሆን የታክስ አዋጅ ቁጥር 983/2008 የታክስ የተጨማሪ እሴት ታክስ አዋጅ አስተዳደርን በተመለከተ ተፈጻሚነት እንዲኖረው መደረጉ በአዋጅ ቁጥር 1341/2016 አንቀጽ 57 ላይ በግልጽ ተመላክቷል ማለት ነው። በኤሌክትሮኒክስ አማካኝነት አገልግሎትና አቅርቦት መከናወን በአዋጁ ሽፋን ማግኘቱ ነው። ሌላኛው የተለየው ነገር በኤሌክትሮኒክስ ዘዴ ግብይት በስፋት እየተካሄደ ነው። በድረገጽ፣ ኢንተርኔት ፖርታል፣ ጌትዌይ፣ በኤሌክትሮኒክስ መንገድ ግብይት የሚፈጸምበት መደብር፣ የገበያ ቦታ ማስፋፊያ መድረክ ወይም ሌላ ተመሳሳይ መንገድ አቅራቢው ሩቅ ሆኖ በሩቅ የሚሰጡ አገልግሎቶች ወይም በኤሌክትሮኒክስ ዘዴ የሚታገዙ እቃዎች በሌላ ሰው አማካኝነት ለሶስተኛ ወገን የሚተላለፉበት ዘዴ በመሆኑ ይህ ግብይት በአሁኑ ወቅት እየተካሄደ ያለ ስለሆነ በአዋጁ እንዲካተት ተደርጓል ማለት ነው። ምክንያቱም ኢትዮጵያ ውስጥ የሆነው ከውጭ ኩባንያዎች ጋር ግብይት የሚፈጽሙ አካላት አሉ። እነዚህ ግብይቶች የሚያፈጽሙ ሌሎች አገበያዎችም ደግሞ አሉ። ምርቶች የሚያቀርቡ ለምሳሌ አማዞን፣ ጉግል ፕሌይ ስቶር እና የመሳሰሉት እነዚህ ኢትዮጵያ ውስጥ ግብይት ሊያካሂዱ ስለሚችሉ ታክስ መመዝገብ አለባቸው ተብሎ ታስቧል ማለት ነው። ሌላኛው የሚነሳው ነገር ከተጨማሪ እሴት ታክስ ወይም ከቫት ነፃ የተደረጉ አቅርቦቶች ናቸው። እነኛን በወፍ በረር ለማየት እንሞክር። አንደኛ በመኖሪያ ቤትነት ለ2 ዓመትና ከዛ በላይ ያገለገለ የመኖሪያ ቤት ሽያጭ ከቫት ነፃ ነው። እንዲሁም በ2 ወራት ብቻ ለሆነ ጊዜ የተከራየን ቤት ሳይጨምር የመኖሪያ ቤት ኪራይ ነፃ ነው። ሌላኛው ፈቃድ በተሰጠው ባንክ ወይም ፋይናንስ ተቋም ወይም በሌላ ማናቸውም ሰው የሚሰጥ የፋይናንስ አገልግሎት አቅርቦት፣ ብድር፣ ክሬዲት ወይም የክሬዲት ዋስትና አገልግሎት መስጠት ወይም መነገድ፣ ዕዳ መሰብሰብ፣ ተሰብሳቢ ሂሳብን መሸጥ ሳይጨምር ገንዘብ ተቀማጭ ሂሳብን፣ ቁጠባ፣ ሌሎች ተመሳሳይ ሂሳቦች፣ ክፍያዎችን፣ የገንዘብ ማስተላለፍ ተግባራት፣ የፋይናንስ ቴክኖሎጂ አገልግሎትን ሳይጨምር ዕዳን፣ ቼክን ወይም የሚተላለፉ የገንዘብ ሰነዶችን በሚመለከቱ ተግባራት ላይ ያሉ ግብይቶች እንዲሁም የአክሲዮን ድርሻ፣ የቦንድና ሌሎች የግዴታ ምስክር ወረቀቶች መገበያየትን ከእነዚህ ጋር የተያዘ ማናቸውም ምርጫ ወይም ዋስትና፣ ኢንቨስትመንት ፈንድ የማስተዳደር፣ ጡረታ ፈንድ፣ የፕሮቪደንት ፈንድ፣ የመድን ፈንድ ማስተላለፍ ከቫት ነፃ ተደርገዋል ማለት ነው። ሌላኛው አቅራቢው የትምህርት ፕሮግራም ላይ የሚከታተሉ ተማሪዎች የሚያቀርባቸውን ዋጋዎች ለፕሮግራሙ ላይ የሚከፈለው ዋጋ ውስጥ የተካተተ የመማሪያ መጽሐፍ፣ ቁሳቁሶች ወይም መሳሪያዎችን ጨምሮ የትምህርት ፕሮግራሞች አቅርቦት ፕሮግራም ዲግሪ ወይም ተመሳሳይ ብቃት ማስረጃ የሚያስገኝ ከሆነ ግብይቱ ወይም አገልግሎቱ ከቫት ነፃ ነው ማለት ነው። ፈቃድ በተሰጠው አገልግሎት ሰጪ የሚከናወን የህፃናት ማቆያ አገልግሎት ዴኬሮች ምናምን እነዚህ ከቫት ነፃ ናቸው። የህክምና አገልግሎት ከቫት ነፃ ነው። በህክምና ላይ የሚታዘዙ መድኃኒት አቅርቦት በሚፈጸም ሽያጭ ላይ ቫት የለውም። የብዙሃን ትራንስፖርት አገልግሎት አቅርቦትም እንዲሁ ከቫት ነፃ ነው ማለት ነው። ቅዱሳን መጽሐፍትን ማቅረብ ጨምሮ በእምነት ተቋማት የሚሰጡ ከእምነቱ ወይም ከሃይማኖት ስርዓት ጋር በቀጥታ የተያያዙ አገልግሎቶች እንዲሁ ከቫት ነፃ ናቸው። የህክምና መገልገያ፣ የህክምና መሳሪያ፣ የወባ አጎበር አቅርቦት እንዲሁም ከቫት ነፃ ነው። ለትርፍ ባልተቋቋሙ ድርጅቶች የሚቀርቡ በእርዳታ የሚሰጡ እቃዎች ወይም አገልግሎቶች እንደዚሁ ከቫት ነፃ ናቸው። ለግብርና አገልግሎት ብቻ የሚውል የምርጥ ዘር ማዳበሪያ፣ የጸረ ተባይ፣ የጸረ አረም፣ የአፈር አሲዳማነትን ለመከላከል የሚውል ካልሲየም ሃይድሮክሳይድ ወይም የፈንገስ መከላከያ ኬሚካሎች እንደዚሁ ሲሸጡ ከቫት ነፃ ናቸው። ኢንቨስተሮች ወደ ሀገር የሚያስገቡት ወይም ከሀገር ወደ ውስጥ የሚገዙት ዕቃ በሚኒስትሮች ምክር ቤት የኢንቨስትመንት ማበረታቻ ደንብ በተደረገ ውል መሰረት ከሆነ እነሱም ከቫት ነፃ ናቸው ማለት ነው። የኤሌክትሪክ ኃይል እና የታሸገ ውሃን ሳይጨምር የውሃ አቅርቦት ከሆነ ከቫት ነፃ ይሆናል ማለት ነው። 60% እና ከዚያ በላይ ሰራተኞቹ አካል ጉዳተኛ የሆነ ሰው የሚያቀርባቸው ማናቸውም አገልግሎቶች እንዲሁ ከቫት ነፃ ናቸው ማለት ነው። አምቡላንስ እና የእሳት አደጋ ተሽከርካሪዎች መሳሪያዎች አቅርቦትም እንዲሁ ከቫት ነፃ ናቸው ማለት ነው። በተጨማሪ ከታክሱ ነፃ የሆነ ወደ ሀገር የሚገባ ዕቃ በአዋጁ አንቀጽ 11 በተደነገገው መሰረት ከአዋጁ ጋር በተያያዘው አባሪ 3 የተዘረዘሩ ወደ ሀገር የሚገቡ ዕቃዎች ከተጨማሪ እሴት ታክስ
ነፃ ተደርጓል ማለት ነው። እነኚህን ይመስላሉ በተጨማሪ እሴት ታክሱ አዋጅ ላይ የተደረጉ ማሻሻያዎች እነኚህን ይመስላሉ። ለዚህም ነው እነኚህን ነገሮች እንድታውቁ በሚል ያቀረብኩላችሁ። ለዛሬ በዚህ አበቃው። ለዚህ ቻናል አዲስ ሆናችሁ እንግዲህ ቻናሉ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ። ቻንን ሰንብት።